ልጅሽን ማትፈልጊ ከሆነ ክሱን ተይውና በቃ አብርሃምንም ተይው ሌላ ባል መፈለግ ይሻልሻል። ክሱን ልጅሽን ማትፈልጊ ከሆነ ማለት ነው። ልጅሽን የምትፈልጊ ከሆነ ደግሞ በቃ እንደ ቁም ነገረኛ ሴት እንደ ባለ ትዳር እንደ ኖርማል ሴት እንደ እውነተኛ ሴት አብርሃምን ከሰሽ ልጅሽን መውሰድ አለብሽ በቃ። ሰላም 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 ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኔ ያለው ፈጣሪ ይመስገን እናንተም በያላችሁ በሰላማችሁ ብዝት ይበል። እንግዲህ ዛሬ ቤተሰቦች በአዲስና በተለየ ሀሳብ ነው የመጣሁላችሁ ማለት ነው። ያው ይሄ ሰሞን በጣም እየተደረገ ያለው ነገር ለኛ በጣም አሳሳቢ ነውና ቤተሰቦች ያው ምንም ልላችሁ አይደለም፣ ልጨቃጭቃችሁ አይደለም፣ ምንም ልላችሁ አይደለም የመጣሁት እዚህ ጋር ለሩታ ነው እኔ ቁም ነገር ይዤላት የመጣሁት። በቃ እያደረገሽ ያለሽው ነገር ትክክል ቢሆንም ተገቢ ቢሆንም ግን አብርሃም ሊረዳሽ ምንም አልቻለም እና በቃ እንድከሽ ነው በቃ እኔ ዛሬ ልመክርሽ የመጣሁት። በክስ ብትሄጂ ይሻልሻል። አንቺ የዋህ ልብሽ የዋህ ስለሆነ አንቺ የዋህ ስለሆንሽ አንቺን ተጠቅመው ብዙ ነገር ከሚያወሩብሽ አንቺ ልጁን ከሰሽ ልጅሽን ተቀብለሽ የራስሽን ህይወት መኖር ትችያለሽ። በቃ ያንን ነው እኔ የምልሽ እንደ ወንድም ማለት ነው። እንደ ወንድም እንደ ታናሽ ወንድም ስመክርሽ ያው እንደዛ ይሻላል። እና ቤተሰቦች ያው ሁላችሁም ትደግፉኝ ያላችሁ እያስባለሁ በዚህ ሀሳብ በቃ ሩታ መካሰስ አለብሽ። እሱ በአንድ እንዴት ነው ሁለት ሚስት የሚያገባው? ኤርሚላን ይመርጣል ወይ አንቺን ይመርጣል? በቃ ወይ ሁለት ቬሎ መልበስ ራሱ ምን ማለት ነው? ሁለት ሱፍ መልበስ ራሱ ምን ማለት ነው? ሩታን አልፈልግም ኤርሚላ ትሻለኛለች ይላል። ኤርሚላን አልፈልግም ሩታ ትሻለኛለች ይላል። በቃ የእሱ ሀሳብ የተለያየ ሀሳብ ነው። የተለያየ በቃ የሆነ እንዲና እንዲ ነው በቃ የመዳፍ አለ የነጭና የግልባጩ ማለት ነው እሱ። በቃ ሩታዬ ደግሞ በቃ አንቺ የራስሽን ህይወት መኖር የምትችይ ሰው ነሽ፣ ራስሽን የምታውቂ ሰው ነሽ። በቃ ሁሉም ነገር አንቺ ታውቂያለሽ። እኛ ነግሬሽ ሳይሆን አንቺ ራስሽ ታውቂያለሽ። በቃ ልጁን የምትፈልጊ ከሆነ ልጅሽን ማሳደግ የምትፈልጊ ከሆነ የአንቺ ልጅ ነው፣ የአንቺ አምጠሽ የወለድሽው ልጅ ነው፣ የአንቺ እስትንፋስ ነው ጠግቦ ማደግ ያለበት። የማንም ውጣ ውረድ የወጣ ሰው ያንቺ ልጅ ሊነካ አይችልም። አንቺ ነሽ ወልደሽ አምጠሽ ለዚህ 9 ወር ተሸክመሽ ሙሉ ለዚህ ደረጃ ያደረሽውም አንቺ ነሽ። ገና ከዚህ በላይ የምታደርሽውም አንቺ ነሽ። አብርሃም ራሱ እዚህ ውስጥ ምንም መግባት አይችልም። በቃ አንቺ ትዳሬን አልፈልግም ብሎ ከወጣ አይቀር አንቺ ነሽ በቃ እዚህ ጋር የልጁን ይዘሽ ቆምሽ ያለሽው። እና ቤተሰቦች ብዙም እንትን ባለላችሁ ደስ ይለኛል፣ ግን በቃ ይሄ ግዴታ ስለሆነብኝ ነው። መከሰሽ ልጅሽን መውሰድ አለብሽ ሩታዬ። በቃ እንዲህ አሁን ብከሽ ልጅ ውስጥ ብታስፈራሪው ፖሊስ ምናምን ይዘሽ መጥተሽ ብታስፈራሪው ይሄ ሁሉ ነገር አይፈጠርም ነበር። ገብቶሻል? አሁን ፖሊስ ምናምን ይዘሽ መጥተሽ ልጄን እፈልገዋለሁ ልጄን ማትፈልግ ከሆነ ልጄን ስጠኝ ብለሽ መክሰስ ያለብሽ አንቺ ነሽ። ይሄ ሁሉ ሰው ደስታ ደግሞ ደስታ በዚሁ አጋጣሚ ስለ ደስታ አንድ ነገር ማለት እፈልጋለሁ ቤተሰቦች። ደስታ ኤርሜላ ማለት ነው። ኤርሜላ ለደስታ እባክህን አፋታለኝ እያለች ነው። ደስታ ደግሞ በዚህ መሀል በዚህ ትዳር ውስጥ መግባት አልፈልግም፣ እስከዚህም ያደረስኳቸው ይበቃኛል፣ ጸጽቶኛል፣ ይብቃኝ ስትል ኤርሜላ ነች አይበቃህም እኔ የፈለከውን ደሞዝ ጨምርልሃለሁ ብር ጨምርልሃለሁ ብላ አሁንም ድረስ እየተጋተተ ያለው ደስታ ፈልጎ ሳይሆን ኤርሜላ ፈልጋ ነው። እና ቤተሰቦች ኤርሜላ በጣም ክፉ ልጅ ነች። በጣም ማለት ነው። ቤተሰብ አንቺ ቤተሰብ የለሽም። ያንቺ እናትና አባት አሁን ተፋተው እናትሽም ሌላ ባል አባትሽም ሌላ ሚስት ቢያገባ ምን አይነት ስሜት ይሰማሻል? እስቲ ቢያንስ እነሱን ታዩ ችግር እነሱ አንቺን ወልደው አርፈዋል። አንቺ ግን ወልደሽ ምን ብለሽ ታርፊያለሽ? አሁን አብርሃም ልጅን ወልድ ቢልሽ እሺ ትይዋለሽ? አሁን ሁለት ቤት ሲሆን እሱ ራሱ አሁን ደስ ይልሻል? ምንም የማይመጣው ነገር ነው እያወራሽ ያለሽው። እና ማንሽ ኤርሜላ ራስሽን ብትሆኚ ይሻልሻል። በቃ እንደ ትልቅ ሰው እንደ ታናሽ ወንድም ስሚኝ መሽ ችግር የለም ጸቡ ምናምን ጓጓ ማለቱን ታዩና እኔን እንደ ታናሽ ወንድም ስሚኝ። በቃ አንድ ቤት የአንድ ሰው ነው። ጭራሽ አንቺን ቤት ገዝቼልሃለሁ ቤት ውስጥ ግባ ምናምን ምን አስባለሽ? አሁን በቃ በዚሁ ኑሮ ውድነት ቤት ምናምን ብለሽ ልታታለኝ ነው ልጁን። ቤት ተወዷል እናውቃለን። ቤት በጣም ውድ ነው እናውቃለን። መኪና በጣም ውድ ነው እናውቃለን። ሰዓት ምናምን አሰሽለት እሱ ችግር የለም ጊፍት ስለሆነ ተቀበለሽ። ቤት የሚቀበለኝ አብረሽ ታስቢያለሽ? አብርሃም ይሄንን ቤት ከተቀበለሽ በቃ አንቺ ጀግና ነሽ። ሩታን አይፈልጋትም ማለት ነው። ከነ ሩታን አይፈልጋትም ማለት ነው። አብርሃም ይሄንን ቤት እሺ ብሎ የሚቀበል ከሆነ ከነ አይፈልጋትም ማለት ነው። ሩታን አይፈልጋትም። የኤርሜላን ቤት ከተቀበለ አብርሃም እኔ ራሱ ሰው አይደለም አብርሃም እኔ ራሱ ሰው አይደለም። እንደዚህ ስል ደግሞ እኔ ከአብርሃም ጋር እየተነጻጸርኩ ሳይሆን
አብርሃም ልጅ አለው፣ ሚስት አለው፣ ቤተሰብ አለው፣ ትዳር አለው፣ ሁሉም ነገር አለው፣ ንብረት አለው፣ የራሱ ንብረት ይሆን አለው። ግን አንቺ ሰተሽው የኔን ቤት ላንተ ነው ጊፍት የሰጠው ምናምን ብለሽ እሱ ከገባበት በቃ አብርሃም ሴት ነው። ቀሚስ አስሮ መዞር ነው እንጂ የሚቀረው ሴት ነው። እና ደስታ ደግሞ በቃ በዚሁ አጋጣሚ የምትሰራው ስራ አሪፍ ነው። በቃ የሄርሜላን ሚስጥር ለማጋለጥ እየሞከረ ነው። ግን ሄርሜላ በብር ይዛለች። በስልክም ስትደዋወሉ ምናምን ሰምቻለሁ። ብዙ ነገሮች ሰምቻለሁ ስላንተ። ያው መጀመሪያ ምንም ብያችሁ ነበር ቤተሰቦች፣ ደስታና ሄርሜላ ይተዋወቃሉ፣ ፋይሉም ደግሞ አሳይልን እያላችሁ ነበር ቤተሰቦች። ገንዲ አግኝቻት፣ በስልክ አግኝቻት የሆነ አሪፍ ሰዓት ባገኘው ሰዓት ችግርን ትሰይኛለህ። በአሁን ሰዓት ግን የቤተሰብ ጉዳይ ይዟታል እና ቤተሰቦች አዲስ አበባ ብታጀራ እየተመላለሰች ነው ያለችው። በዚህ አጋጣሚ መሀል ላይ አላገኘኋትም እንጂ በስልክ ግን እናወራለን፣ እስከ ጥግ እናወራለን። በስልክ ፋይሉን በቴሌግራም ልልክላት አስቤ ነበር፣ ግን በቤተሰቦች ፊት ይሻላል በማለት ወይ ነገ ወይ ከነገ ወዲያ ዛሬም ሊሆን ይችላል ካገኘኋት ኖርማል ካሜራ ቁሜ ቤተሰቦች በእናንተ ፊት ነው ፋይሉን ማሳየት የምፈልገው። እና ቤተሰቦች ብዙም አልበላችሁ። ሩታዬ ደግሞ በቃ አቋምሽን አሳይተሽን በቃ መካሰስ አለብሽ። አብርሃምን ከሰሽ ልጅሽን ማስቀበል አለብሽ። በቃ ልጅሽን ማትፈልጊ ከሆነ ክሱን ተይውና በቃ አብርሃምንም ተይው፣ ሌላ ባል መፈለግ ይሻልሻል። ክሱን ልጅሽን ማትፈልጊ ከሆነ ማለት ነው። ልጅሽን የምትፈልጊ ከሆነ ደግሞ በቃ እንደ ቁም ነገረኛ ሴት፣ እንደ ባለ ትዳር፣ እንደ ኖርማል ሴት፣ እንደ እውነተኛ ሴት አብርሃምን ከሰሽ ልጅሽን መውሰድ አለብሽ። በቃ እኔ ምርሽ ይሄን ነው። እንደ ታናሽ ወንድም፣ እንደ ወንድም፣ እንደ ጓደኛ ቢሆን ስምመክርሽ ልጅሽ የምትፈልጊው ከሆነ በቃ አብርሃምን ከሰሽ ልጁን መውሰድ አለብሽ። ያኔ አብርሃም ዳድ እያለ ይመጣል፣ አንቺ ጋር ዳድ እያለ እንዲህ ለሀጩን እያዝረከረከ ይመጣል። ገብቶሻል አባባሌ? በቃ ለሀጩን እያዝረከረከ ይመጣል። አንቺ ብቻ ልጁን ከሱ እጁ ሰጂ። ሲጀመር ልጁን ራሱ ብትወስጁ የለ ሄርሜላ ነች ለአብርሃም ይሄን ልጅ ትውሰድልህ፣ በቃ አብረው እንዲኖሩ እንዲመቻቸው። ልጁ በቃ ምንም ፋታ አልሰጣቸውም መሰለኝ። ፔንሲዮን እየቀያየሩ፣ ፔንሲዮን ማለት ያው አልጋ ቤት ማለት ነው። አልጋ ቤት ምናምን መኝታ ቤት እየቀያየሩ ያሉት ከሩታ ለመራቅ ነው እንጂ ልጁን ደግሞ በቃ የሆነ ነገር ሊያረጉት ፈልጋል። ሄርሜላን ተጠንቀቃት አብርሃም፣ ልጅህን ተቆጣጠረው። በቃ ካንተ አጠገብ አይራቅ፣ ካንቺ አጠገብ አይራቅ ሩታ። በቃ በእናንተ መሀል እየገባች ያለችው ሄርሜላ ነች። ሄርሜላ ደግሞ ልጃችሁን የሆነ ነገር አልገባችሁ ደግሞ ጉድ እንዳታመጣ። ምንም ሁኔታው አላማረኝም። አቤል እንደውም ትንሽ ይሻላል። አሁን እያደረክ ያለው ነገር አሪፍ ነው፣ ግን አሁን ቤቱን ባታሳይ ኖሮ ሩታን አትመጣም ነበር፣ ሄርሜላም አትመጣም ነበር። ሄርሜላም መጣ ካንተ ጋር ነው እንደውም መጣ ቤቴ ግባ፣ ላንተ ነው የገዛውልህ፣ ላንተ ነው እንትን ያልኩልህ እያለች ነበርና በዚሁ አጋጣሚ ደግሞ ልጅህ ለሩታ ስጥ እያለችው ነበር ሄርሜላ ማለት ነው። እና ምን ማለት ነው ይሄ? አንተ ራስ ትንሽ ማሰብ አለብህ። ሄርሜላ አሁን ካንተ ጋር ለመመቻቸት ፈልጋለች፣ በጣም ፈልጋለች። ገብቷችኋል አይደለ ቤተሰቦች? በቃ ሄርሜላ ከሩታ ጋር ከአብርሃም ጋር ለመስማማት በጣም ፈልጋለች። በዛ ምክንያት ነው ልጅህን ውሰድልኝ ምናምን የምትለው፣ ለሩታ ስጣት ምናምን ብላ እየጨቀጨቀች ያለች። ሩታ ደግሞ ጀግና ነች። በቃ አውቀሽበታል። ከሱ ቤት መራቅ የለብሽም። ምን ብትጣሉ ምን ብትራራቁ በቃ ከአልጋ በቃ የተለያየ አልጋ ይዛችሁ በዛው ብትሆኑ ይሻልሻል ሩታዬ። ሄርሜላ ምንም የምታደርገው ነገር ምንም አሪፍ አይደለም፣ ምንም ማለት ነው። እና መክሰስም ካለብሽ ሩታንም አቤልንም አብርሃምን ነው መክሰስ ያለብሽ። በቃ ከኔ ህይወት እንዲርቁልኝ ይፈልጋለሁ፣ ልኖር አልቻልኩም። ነጋሽዬም ናብዬንም ማስጨነቅ የለብሽም አንቺ። በቃ ራስሽን እንትን ብለሽ ወንድሞችሽ አሉ፣ እህቶችሽ አሉ፣ ጓደኞችሽ አሉ፣ እነ ፈረንጁ አሉ፣ እነ ቢኒ አሉ፣ እነ ኖባም አሉ፣ እነሱ አሉ። በቃ እነሱን አስማምተሽ መክሰስ አለብሽ። በቃ ማንም እኮ ምስክር ነው። እነሱ እንኳን እና አቤላ ራሱ እንትን ባይሉልሽ ባይመሰክሩልሽ ቤተሰቦችሽ አሉ፣ ኦዲየንሶችሽ አሉ፣ የአንቺ ተከታዮች አሉ። እነሱ ይመሰክሩልሻል። በኮመንትም ይሁን በምን ይሁን እኛ ከጎንሽ እያሉ ነው ያሉት አሉ። በቃ እኔ ደግሞ በቃ የደስታን ፋይል እና የሄርሜላን ፋይል አውጥቼ ይፋ እስከማድረገው በጣም ጨንቆኛል። ባይዘው ቤተሰቦች እናንተም እንዳላችሁኝ ወይ ለገኒ ወይ ለቡዜ ከቻልክ ደግሞ ለሩታ ማሳያት እያላችሁ ነበር ቤተሰቦች። በዚህ ሁኔታ ሆኜ እንዴት ላሳያት? አዲስ አበባ ድረስ ምናምን ሄዱ እኮ አይደለም፣ ግን በዚህ ሁኔታ ሆና እንዲህ ግርግር ባለበት ሰዓት ሆና ባሳያት እንኳን ላታምን ትችላለች። ገብታችኋል አባባሌ? አሁን የሆነ ቴንሽን ሆና ምናምን አሳይቻት ሌላ ነገር ሊመስላት ሁላ ይችላል። ብራዘርም ዛሬ አልመጣም፣ በሆነ ጉዳይ ምክንያት አልመጣም እንጂ እሱም ኖሮ ቢያወራችሁ ደስ ይለኝ ነበር። ግን ያው አለ አይደለ የሆነ ሰዓት የመራራቅ ነገር እንትን አለና
ዛሬ እንደ ድንገት ነው ካሜራ ይዤ የመጣሁት። ቤተሰቦች የብዙ ማልበላችሁ በቃ ሄርሜላ ከራስሽ ጋር ሆኚ፣ ሩታ ደግሞ በቃ አቋምሽን አሳየን። በቃ ከሰሽ መካሰስ አለብሽ። ትዳርሽን ሰላም እንዲያገኝ ከፈለግሽ፣ ልጅሽን በስነ ስርዓት ጤነኛ ሆኖ እንዲያድግ ከፈለግሽ፣ ጸጸት መጸጸት እንደሌለብሽ ካወቅሽ በቃ ከሰሽ ልጅሽን መውሰድ አለብሽ። እና ሩታዬ በቃ አቋምሽን አሳየን። አቋምሽን ነው እኛ የምንፈልገው። በቃ ልጅሽን ማሳደግ የምትፈልጊ ከሆነ በቃ ከሰሽው፣ አብርሃም ተብዬም ክሰሽው፣ ሩታን ኤርሜላን ተብዬ ክሰሽው፣ አቤላን ተብዬ ክሰሻቸው። በቃ ሁላቸውም ከሰሽ የራስሽን በቃ አሪፍ የሆነ ህይወት ከቤተሰቦች ጋር በቃ ከአብርሃም ቤት ሞተሽ ሆነ ከቤተሰቦች ጋር ብትኖሪ ይሻልሻል። እንደዚህ እየተሳቀቅሽ ከምትኖሪ፣ አንገት እየደፋሽ ከምትኖሪ በቃ ፈተሹ። ለምን በስንሳ ቤተሰቦች ጋር ትኖሪ? ቤተሰቦች ካንቺ ምን አጡ? አንቺስ ምን አሰጣሻቸው? ቤተሰቦች በጣም ነው የሚወዱሽ፣ በጣም ነው የሚያከብሩሽ። ታላላቅ እህቶና ወንድሞች አሉ። እነሱ ያሉልሽ አንቺ ለምን ትጨናነቂያለሽ? በቃ አንቺ እንደ ባለ ትዳር እኮ የራስሽን ህይወት መኖር ትችያለሽ። ልጅሽን በፍርድ ቤት መፋታት ትችያለሽ። በቃ መካፈል ትችያለሽ። ንብረትም ካለሽ ንብረት የምትፈልጊ ከሆነ ንብረት መውሰድ ትችያለሽ። በቃ ብዙ ማለት ባለሽ ሩታዬ። ቤተሰቦች በቃ እስካሁን ያልኳችሁ ነገር ይበቃኝ። ብዙም እንትን መደራረብ ነገሮች ማበላሸት በጣም ይደብራል። እና ቤተሰቦች በቃ እንደዚህ ሀሳቡ ስለመጣልኝ ነው። በቃ ብትከሶስ ከሳ ልጁን ብትወስድስ አብርሃም የሚመለስ አይመስለሽም ወይ? አይመስላችሁም ቤተሰቦች? አሁን ሩታ ለአብርሃም ብከሶ አብርሃም የሚመለስ አይመስላችሁም? በቃ እንደኔ ሀሳብ ይመለሳል በሚል ነው ክሰሽው በቃ እያልኳት ያለሁትና አሁንም ቢሆን ክሰሽው። አንቺ ሰላም እንድታገኝ ከፈለሽ፣ ልጅሽ ጤነኛ ሆኖ እንዲያድግ ከፈለሽ አብርሃም መክሰስ አለብሽ። በቃ ከሰሽ የራስሽን ህይወት መኖር ትችያለሽ። በቃ እና ቤተሰቦች በቃ ቀጣይ ቪዲዮ ላይ ምናልባት ገንዬን ካገኘኋት ገነትን አግኝቼ ፋይሉን ለማሳየት እሞክራለሁ። በመሀል አሁን ይሄ ነገር ስለመጣልኝ ነው፣ ሀሳቡ ስለመጣልኝ ነው ለእናንተ ላወራችሁ የመጣሁትና ቤተሰቦች ቀጣይ ቪዲዮ እስክንገናኝ ድረስ ይህን ቤት ደግሞ ሰብስክራይብ ያደረጋችሁ 5000 ደግሞ ገብተናል። 5000 ሰብስክራይብ ስላስገባችሁ በጣም አመሰግናለሁ። ቤቱን ስትጀምሩ ላይክ በማድረግ ሼር በማድረግ እና ሰብስክራይብ በማድረግ ይህን ቤተሰብ ይሁኑ። አመሰግናለሁ። ቀጣይ ቪዲዮ እስክንገናኝ ድረስ ቻው።